አደራ በሰጠው አደራ ልቤን በልቶ ተገኛሉ በጣም አንጀቴን የደከመን ገሎ ፉከራ ምንድነው ቀኔ የጣለው ለታሱም እንደኔ ነው तेरा पूछो ना दिल में मेरे सब होशाम है जरा पूछो ना दिल में मेरे सब होशाम है बस तेरी धूम धाम है बस तेरी धूम धाम है बस तेरी धूम ሺ ቢባል ዘመኑ ፍቅሬ ሄደሽ መገና ነው ስር ይዟል በልቤ ፍቅርሽ የማይዘሟርካ ነው ሺ ቢባል ዘመኑ ፍቅሬ ሄደሽ መገና ነው ስር ይዟል በልቤ ፍቅርሽ የማይዘሟርካ። ሰላም ቤተሰብ እንዴት ናችሁ? ታገል ነኝ። ይሄን ቻናል ሰብስክራይብ አድርጉልኝ፣ ላይክም አድርጉ፣ ሼርም አድርጉ። ላይክ አድርጉ፣ በነገራችን ላይ ቫይራል እንዲወጣ ላይክ አድርጉ። እሺ ያያችሁ ሰዎች ላይክ ስለምታደርጉ አመሰግናለሁ። ወዳችኋለሁ። አብረን ሪያክት እናረጋለን፣ አብረን እንስቃለን፣ አብረን እንዝናናለን እና ሀሳብ የምንሰጥበትን አብረን ሀሳብ እንሰጣለን። ወዳችኋለሁ። መልካም ጊዜ ይሆንላችሁ። ወንበር ፈልገሽ ነው? አንተ ጋርም የለም። መቆም ይችላልው ነይ ቁጭ በይ። አው ታላቄን አስነስቼ አልቀመጥም። ማን ነው ታላቅ? አንተ። ስንት አመትሽ ነው? የሴት ልጅ እድሜና የወንድ ደሞዝ አይጠየቅም። ሂሳቤን ከከፈልሽልኝ አልጠይቅሽም። ቦርሴን ከያዝክልኝ እከፍላለሁ። ቅዳሴ ከቀደሽ ይይዝልሻለሁ። ካረገዝክ ሂሳብ እከፍላለሁ። ቆመሽ ከሸናሽ ሊያዝልሽ። እሺ ፔሬድ ካየ ልክፈልልህ። ሞዴስ ግዢበት። እኔ ለሆዴ አላንስም። ዘንድሮ ሞዴስ ከኑሮ ተወዷል። ካነሰ ደግሞ ጠይቂኝ። የምን ሞዴስ? ከኋላሽ። ከኋላዬ ምን? ደንበኛሽ። ታዲያ መናገር አይቀልም? እድሜሽን ብትናገሪ ትቀመጪ ነበር። ቃል ኪዳን እባላለሁ። 25 ዓመቴ ነው። ባቢ እባላለሁ። ያዝ። ካንተ ክፋቴ እኔ ደም አይበልጥም። አትሳቀቅ። ቆሜ ባልሸናም ለሴትነት ከወንድ አላንስም። ባልቀድስ አልፈርድም። መክፈል ባልችል ለጨርቅ አላንስም። ሞዴሱን ጨምሯል። ቁስላችንም ዘላለም አይደርቅም። ነጋዴም ለትርፉ ፈጣሪን አይፈራም። ሴት እየተቀነሰች ሞዴስ ጨምሯል። ሴት ባልተከበረችበት ሀገር ወና ትውልድ ይፈጠራል። ወና ወዴት ነሽ? ባቢ በመንገዴ ከሆንሽ ላድርስሽ። ስቀየር እንኳን አትናገር። ሌላ የምትጠብቂው ሰው አለ? መኪና በጣም ታምራለች። አንቺም አምሮብሻል። ምን ያደርጋል? ይሄን የመሰለው ውበት ጠባቂ ነው። ወልጄ ሳትጠይቂኝ ምን አለ የሀገር ልጆች የት እንዳለን እንኳን ብትፈልገን። ብዙ ከሰዎች ጋር ተገናኝቼ አላውቅም። ደካማ ሰዎች ሲያልፍላችሁ ሰው መርሳት ትጀምራላችሁ። ስራችንም አያገናኘንም እኮ። ምቾት ላይ ነህ። ባትፈልገን አይገርመንም። ያለብኝን ጭንቀት መኪና ይሸፍኑታል። አንቺ ያለሽን ሰላም ሌሎች ባላቸው ነገር እያደፈረሽ ነው። ባለው ሰው ማማረር እንዴ? ለእናንተ የሚታየው ምቾቴ ነው። እኔ ግን እስካሁን እረፍት የለኝም። ማግኘት ጥሩ ነገር ሆኖ ሳለ ያገኙትን ነገር ማቆየት ግን ከድህነት በላይ ስቃይ የተሞላበት ህይወት ነው። እኛ ሀገር ብዙ ሀብታም የለም። አብዛኛው ሰው ግን ያገኘውን ሀብት ለማቆየት እየታገለ ነው። ስራ ፈልግልኝ እስኪ። ምን አይነት ስራ? ሀብታም የሚያደርግ ስራ መፈለጋችን ብቻ ጥሩ ተከፋይ ያደረገን። ለስራው ብቁ መሆንሽን እርግጠኛ መሆን መቻል አለብሽ። መቻልና መፈለግ ይለያያሉ። መቻል ክፍያ ሲሆን፣ መፈለግ ጥረት ነው። ተስተጃጃት እሱ መኪና ገዛ። ዳንዬ እኔም እኮ አንድ ቀን ዳኑ መኪናዬን እንዴት አየሻት? በጣም ታምራለች። አንተማ ጀግና ነህ። መኪና ትቀያይራለህ አሉ እንጂ ባልሽን ከኔ ጋር አታወዳድሪ። እሱ ከኔ የተሻለ ሰው ነው። ጓደኛዬ ሲያልፍለት እንደማይተወኝ እኮ አውቃለሁ። አንተ ሸሚዝ ቀይር። እሱ ሁለተኛ መኪናውን ይሄው ደገመ። ከዚህ በላይ አልታገስም። ዳኑ ምን እያልሽ ነው? መኪናው እኮ ያንቺም ነው። ከኔ ጋር ሲለፋ የቆየውን ብር ሸሚዝ ሳይቀይር ነው ይሄንን መኪና የገዛው። አሁን እሱ ከኔ የተሻለ አቅም አለው። ባይኖረውም ግን እሱ ያንቺው ነው። የኔ አባት እኮራብሃለሁ እኮ። ስለዚህ መኪናው የኛ ነው ማለት ነው? አይደለም። የኔ የሆነው ነገር ሁሉ ያንቺ የሚሆነው ለኔ ለሆነ ሰው። አንቺ የገንዘብ ነሽ። ቸኩሎ መፍረድ ብዙ ያሳጣል። ደህና ሁኚ። እንግዲህ በከፍተኛ ማዕረግ ተመርቆ ላኮራ ልጄ አንድ ልዩ ስጦታ አዘጋጅቼለታለሁ። ታች ወርደን ስጦታውን እንስጠው። ፋዘር ብለቅጣቸው ኪችን ውስጥ እየቀለዱ መሆን አለበት። አባዬ ያቺን መኪና ግዛልኝ። እሺ ልጅ እገዛለሁ።
ከአመታት በፊት ነበር። መመረት ካቆመች ደግሞ ረጅም አመት ሆኗታል። እንዴት ነው እንዲህ አዲስ ሆና ልታገኛት ይቻልከው? አይ ልጄ መኪና አልኩ የገዛሁልህ ያን የጠየቀኝ ቀን ነው የምሰጥ ግን አሁን ነው። ምክንያቱም ያን የጠየቀህ እድሜ ላይ እንጂ የመቀበያ እድሜ ላይ አልነበረም። ያን የምሰጥህ እንኳን ምናልባት ውሃ እየረጨህ እንደ አሻንጉሊት መኪና ትጫወትባታለህ እንጂ እንዴት መጠቀም እንዳለብህ እንኳን አታውቅም ነበር። አስተውል፣ ፈጣሪም በህይወት ውስጥ ልክ እንደዚህ ነው የሚሰራው። የጠየቀውን ነገር ካዘጋጀልህ ቆይቷል። የለመንከውን ነገር ካስቀመጠልህ ሰንብቷል። ሊሰጥህ ግን ጊዜ ይፈልጋል። ጊዜ በየትኛውም አይነት የህይወት ውጣ ውረድ ውስጥ ያላችሁ ወንድሞቼና እህቶቼ አይዟችሁ፣ ሁሉም በጊዜው ይሆናል። ሲጀመር እጮኝነት ባቆምን በ4 ወራችን ነው አረገዝኩ ያልሽ። ልክ ነኝ። ካንተ ከተለያየው በኋላ ማንንም ወንድ አላውቅም። ተይ እባክሽ፣ ስማቸውን ነው ማታየው። ቀለድክ በቃ። እኔ የትኛው በጎ አድራጎት ነኝ የሰው ልጅ ማሳድገው? ልትክድ ባልሆነ ሽምጥጥ። ሲጀመር ቆጥረሽ አላስረከብሽ። ጭራሽ የሸማቾች ዘይትና ሳሙና መሰለህ ለአንተ ቆጥሬ ማስረከብህ? አዎ ንብረት ነው። እኔ ደግሞ ቆጥሬ ባልተረከብኩት አልጠየቅም። ወደድክም ጠላህም ልጅ ነው ለማሳደግ ተዘጋጅ። ተይ እባክሽ፣ እኔ ራሱ አላደኩም እንኳን ልጅ ላሳድግ። ሲጀመር እኮ እኔ አንቺ ታሳድገኛለሽ ብዬ ነበር የመጣሁት። አሁን ግን በቃ ስትል እናት ለመቀየር እገደዳለሁ። እናት ከመቀየር በፊት ህይወትን ቀይሬ ወደ ሰማይ ነው ምልክ። አርጎት ነው በሰው እጅ እኮ ከሞትኩ ቀጥታ ገነት ነኝ። አታፍሪም እኮ አንቺ እዛም ትመጫለሽ። እርኩስ ወዴት ነው የምትሄደው? ማንነው ተቆሎ ባጋምላክ ደግሞ እንደሆነ ነው መስሮጠው የተመቸኝ ያገኘኋት እቺ። ኧረ በስመ አብ አይ ሚስ ዩ ጭራሽ ናፍቀኛል የተባባልሽልኝ ነው። መልሽ አይኔ እያየ መልሽ። ሪፕላይ አድርጊ ቶሎ መልሽ። እመልሳለሁ። ምንድነው እንደዚህ? የማን ስልክ ነው? ያንተ ነው። መልስ። አይ የበላው ይመለስና ባለሱቅ ሰው አለ፣ ሁሉም አለ። ደስ ይላል። ሰው አለ፣ ደግ ባይሆን ክፉ ያልሆነ ሰው አለ። ባለሱቅ ለገንዘብ ብሎ ወንድሙ ሊያልሸጠ ሰው አለ። አየ ባለሱቅ ሰው አለ ወይ? ሰውን በብሔሩ፣ ሰውን በእውቀቱ፣ ሰውን በገንዘቡ ያልተመነ ሰው አለ። ባለሱቅ ሰው የለም። ለሰው መሰበር ምክንያት ያልሆነ ሰው አለ። አየ ባለሱቅ ሰው የለም። ሰው ሞልቶ ሰው ጠፋ። አየ ሰው የለም። እስቲ አንድ ነገር ልጠይቅ። ልቡ ክፉ ያልሆነ ጥሩ የተመነ በመልካም የኖረ ለሰው ክብር ያለው እግዚአብሔርን የፈራ ባለሱቅ ሰው አለ። ሁሉም አለኝ አትበላ። እዚህ ሁሉም አለኝ አይባልም። አየህ ሁሉም የለም። ባለሱቅ ሰው የለም፣ ሁሉም የለም። እቺ ምድር ደግሞ የናፈቃት ትክክለኛ ሰው ነው። ባለሱቅ ሁሉም የለም። ባለሱቅ ደግሞ ፊትን አታጥቆርብኝ። ሰው ፊት እኮ ነው ልታይኝ የመጣው። ሲያንስሽ ነው። እኔ እዚህ የነበርኩት ባልሽ ነኝ ወይስ የማሾፊያ ርዕስሽ? ኧረ እባክህ ጨዋታ አታውቅም። ሁሉ ነገር ለምን እንደዚህ ታካብዳለህ? ጨዋታና ሰውን በሰው ፊት ክብር ማሳጣት ይለያያል። ያ የቤታችንን ሚስጥር ለሰው ማውራት ጨዋታ ነው። ሊያ ምኑ ጋር ነው ሚስጥር? አታካብደው እንጂ አባት። ዝም ብዬ ቀለል አድርጌ ነው የነገርኳቸው። ቀለል ያደረግሽው እኔን ነው። የኔን ድክመት ለሰዎች እያሳየሽ አብረሽ ስትስቂ ያ መስመር ማለፍ ይባላል። እሺ እኔ እኮ ከእነሱ ጋር ያለን ቤተሰባዊነት ለማጠንከር ነው። ቤተሰባዊነታችን የምታጠናክሪው ባልሽን በሰው ፊት በማሸማቀቅ አይደለም። ባልሽን በሰው ፊት ካላከበርሽው ውጭ ያለ ሰው መዘባበቻ ያደርገዋል። አጥፍቻለሁ። ይሄን ያህል እንደሚጎዳ አላወቅኩም ነበር። የቤታችን መጋረጃ እንዳይቀደድ ሊያ፣ ሁሉም ነገር በጓዳ ሲሆን መልካም ነው። ልጄ እንኳን መጣሽ። እንኳን እናትሽ አንቺን ቁጭ ብላ የምትጠብቀው እባክሽ። እንዴ እኔ ምንሽ ሰውዬሽስ? እሱ እዛ ሽንቱ መጣና ምንም አልቻለም። ቆሞ ግንቡ ጋር እየሸና ነው። ግንቡ ስር እየሸና ነው። ለአህያ እኮ ነው የዳርኳት፣ ለውሻ ለአራዊት እኮ ነው የዳርኳት። አባዬ ሰው እንጂ አባት ያሳጣን። ምን ነው ትንሽ ክብር ይኑር። በትረ መኮንንን በጨበጥክበት አባዬ መለን እኔ ላይ ተው እንጂ። ቤተሰብ አይደለም ቤተሰብ ነን ብዬ ቤተሰብ ይሆን እንደሆነ ታዲያ ልሸናብኝ ነው እንዴ? እንደዛ ነው ሀሳብ። ኧረ በፍጹም ታዲያ ምንድን ነው? ምን አሁንማ ልጄንም በወዷ ይዛ ይለት አንሳልኛለች።
እርጉዝ ነች? አዎ። ምን ያህል ጊዜ ሆነ ነች? አንድ ሳምንት። አዎ ልጄ እኔ አባት ነኝ። ተንበርክኬ እምቢ እንዳትለኝ እኔ ልጄ። ይኸውልህ ስማ አስወርዱት። አንድ ሳምንት በቂ ነው። አስወርዱት። ኧረ አባዬ ይሄንማ ተፈጥሮ የማይፈቅደው። አዎ አይፈቅደው። እኔ ልጅ ያንተ ኑሮ ይፈቅደዋል። ቅንቅን ይፈቅደዋል። ቱሃን ይፈቅደዋል። ልጅ አከከች ልጅ ከከኝ አንበሳ። እኔ እንደ ድሮ ጉልበት የለኝም። ጡረታ ወጥቻለሁ። ደሞዜም እስከዚህም ነው። ለሚስቴ የባለቤቴ ነው እንኳን መብላት አቅቶኛል። የልጅ ነው እባክህ ታደገው። ኧረ አባዬ ለልጄ እኔ ያለው እኔ በቃለሁ። ለልጄ አሉለት ለልጄ እኔ ያለው ለልጄ ለልጅ አንተ አለው ለልጅ አንተ ትበቃለህ። አንተ ለራስህ መች በቃ እኔ እኔ ይሰማኛል ነው ገብተህ ለቃቅማው ነው የተደገሰልህ። ከረፈፍ ስሚኝ ኖ ፕሊዝ እኔ ስሚኝ እኔ ነኝ ከፍሎ አካውንት ንገረኝ። ችግር የለው 1035 ስንት መጣ? 3670 3670 ስማታ ታደሷ አሰማትም እንዴ? ሴት አሰማማት ማለት ነው። ሴቶችን መስማት አለብን። ስማት ሆነ አታሳስተኝ። ሆነ ምንም አታሳስቀኝ ምናምን። ለምን ነው ድመት የምጠላው? ድመት ስጋው አይበላ ወተቱ አይጠጣም። ያው ቅፈላ ብቻ ምን ነው አሁን ደስ የሚለው ማለት ድመት ወዳጆች እንዳይቀየም እኔና ሳስበው ድመት የምትመስለኝ በጣም ቀፋይ ቺክ ነው የምትመስለኝ። ተሾመች እየጋበስካት የዮሐንስ ሚጣለኝ ብላ ከቦርሳ የምታወጣ እሷን ነው የምትመስለኝና በእውነት አልቻልኩ እንዴት ድመት ከስር ቅፈላ ብቻ ሚያው ብቻ ጽድት ራሷንና ጎረቤት በከታረዳ አንተ ጋር የለችም ዶጊ እኮ አለው እሳት በቂ ነው። ምን ባረግ ይሻላል እንዴ? ምንድነው ማለት ታገውሽኛ ባዶ ይችላል እንግዲህ ምን ይላል እማዬ ምን ይላል ዝም ብለህ እየተፈለፈሽ ነው እንጂ ምን እሺ ይዤ ምን አቋር ስኳር ምን ያደርግልሃል? በይ በቃሽ ቻው። ምን እያልሽ ነበር? ታውቅ የምታውቁት ልጅ አብሮ አደጋችሁ የሆነው ልጅ ቪዲዮ ፖስት ሲል ለምንድነው ኮሜንት ላይክ ምናምን የማታደርጉት? የሚለወጥ መስሏችሁ ነው? አይዟችሁ አይለወጥም። እናንተ እያላችሁ በየትኛው መንገድ ይለወጥ? እውነቴን ነው። እንደዚህ ከሆነ በሆነ ነገር ብላችሁ ከማበረታታት ይልቅ ፌክ አካውንት ትከፍቱና አንተ እንትና አቤት እማናውቀ መሰለ እንዲህ ብለህ ነበር ወይ? በነገራችን ላይ አንዴ ሰው ለምን ብሎ ጅል ያለ ሰው አይደለም የፌክ አካውንት መጥተህ በእናት አባቱ አካውንት መጥተህ ብጽፍለት አይሰማህም። ይልቁንስ አማራጭ ስለሌላችሁ ዝም ብላችሁ አበረታቱት። እውነቴን ነው። እንትን ሁላ እዚህ መሀል መስካንቺ በባዶ እግርሽ ተዘፍዝፈሻል ከነ ቅርጭጭትሽ። የከንፈር ወዳጅሽ ለአማረች ገዛላት ጫማ ዛሬ ብታይ የምር ገዝተላት ማልዳ ጤፍ ጭኖ ሲሄድ አይቼው ነበረ። እኔ ላንቺ ልገዛልሽ ነው ብዬ ከነቅባቱ እዛ የተሰነጣጠቀው እግሯ የሚሆን ነው አለኝ። አየሽ ለኔ ደግሞ መኪና ሊገዛልኝ ነው ማለት ነው። ለፈዱ የግና ልገዛ አንቺ ደግሞ ታየው ማለት ሰው ያን ከገዛላት ለኔ መኪና ሊገዛልኝ። መኪናው ቀርቶ ሰውየውን ባገኘሽው እንኩሮ ስታስጠላ። ፓስታ ቻልሽ? የመጀመሪያ ጥያቄ በደንብ በእውነት ሱጎው ነው ወይንስ ፓስታ? ላይ ሁለት የተለያየ ነገር ነው። ፓስታ እኮ መቀቀል በጣም ቀላል ነው። ሱጎ እኮ ነው ዋናው። ታዲያ ፓስታ ሲባል ሱጎ ነው ወይንስ ፓስታ በሱጎ? ሁለቱም ገና አልቻልኩም። እንግዲህ አንዱን እስካሁን አንድ ባንድ ሰው መቀቀሉን ያ successfully ጨርሻለሁ። የሚቀጥለው ፌዝ ሱጎንም ሞክሬያለሁ። እሱ እንግዲህ ትንሽ ሰዓት ይፈልጋል። አድለሽ ግን ያ መብላቱን ለምጃለሁ። እሱም አንድ ነገር ነው። መብላቱን ከዚህ በፊት ብዙም አልበላም ነበር። አሁን መሞካከር ሲጀምር ያ ተመቸኝ።
እኔ ሳድግ እንዳንቺ ነው መሆን ፈልገው አንድ ቀን ቱኛለሽ ቲቸር ቦደና አፍሻል እስቲ ጥራው ቲቸር ቦደናን ጥራው ቲቸር ቦደና አይሰማም እንዴ ቲቸር ቦደና እየጠሩ ነው አስተማሪ ማን ነው የጠራ ተማሪ ነው ታዲያ በኖርማል ድምጽ ካጠራኝም እንዴ እኔ ነኝ እንዳውኑ የጠራው አዎ ሰምቶ መስማቱ ነው ወሳኙ ምን ችግር አለው ይሄ ልጅ ግን ጤነኛ ነው አይደለም ለታሻሉ ነኝ አንተ ለምን እንደዚህ ትጥረኛለህ ምንድነው ድምጽ ነው ምን ችግር አለው ተነስ አፍሻሎ ናና ወይ ቲቸር እንዴት ነሽ አለ አማርኛ ትችላለህ እንደ በደንብ ነው የምችለው ፈተናውን እኮ ሁሉም አገኘክ እንደ ሁሉም አገኘው ከስራ ስር 10 ዋው አመሰግናለሁ ምንም አይደለም አዎ እንትና ነው ያንቺ አማርኛ በጣም ቀላል ነው አዎ እንዳለ እውነት ነው እስከ 10 ከአንድ ጀምሮ እስከ 10 እውነት ነው እኔ ውሸት አልወድም ለዛ ነው ኦኬ ስለዚህ ወደፊት ውሸት አይመጣም ሁሉም ነው አዎ በጣም ደስ ይላል እውነት ዘኪ ወይ ፊራ አዎ እስቲ ዛሬ ዱአ ጀባበኛ እና እዚህ ጋር አድርገው ዘክብር ይዛል እንዴ አዎ እናቴ ስንት ፈልገሽ ነው ኧረ እኔ ከእናንተ አልቀበልም እንዴ ምን ሆናችሁ ነው ኧረ ልጄ ቆይ የለኝም ልትለኝ ባልሆነ ኧረ አብሽር ካሽ የለኝም ቴሌብር ይኖርሻል አይደል አዎ አለኝ 09 ያዝ አቦ ያብዛልሽ ጨምሮ ሲሻቦ ያራዳልሽ ዘኪ ወያሱ ትንሽ ብር ይኖርሃል እንዴ እስኪ ያበድረኝ አለኝ ለምን ፈልገሽ ነው ትምህርት ቤት የሁለት ወር ክፍያ አልከፈልኩም ዛሬ ካልከፈልኩ ደግሞ ያባሩኛል ነው እንዴ አረ ችግር የለውም በቃ አካውንትሽ ንገሪኝ ቶሎ መልሳለሁ እሺ ወይ ልጅ መጣ በቃ ብሩን ስጠኝና ገበያ ደርሼ ልምጣ ማም ገበያ ሌላ ቀን መሄድ አትችይም እችላለሁ ግን እስከዛው እኔን ትበላኝ ብሩን እኮ እንደለመድከው አከፋፍለ ጨረስከው እንደዛ እኮ አይደለም ልጄ የለኝም ማለት ክፉ መሆን ወይም መጨከን ማለት አይደለም የራስን ህይወት መምራት ማለት ነው ይሉንታ ለአንተም ለኔም አይበጅም ኑሯችንን ያናጋዋል ሰው መርዳት ያለብህ ካለህ ላይ አትርፈህ እንጂ የራስን ጉሮሮ ዘግተህ መሆን የለበትም ለሰው ምን ተርፈው እኛ ስንተርፍ ነው ዲስፕሊን ሾል ለማይሉት ሲደው ይሉታል እየጠራ ነው እየሰማሁት ነው ወይኔት ሶፋ ስልኮ ገብቶ አንዴ ለምንድን ነው 3 ጊዜ ስደውል ያላነሳው 3 ጊዜ ስደውል ለምንድን ነው ያላነሳው ወዳኛለች አብታኛለች የትም አትሄድም ከዚህ በኋላ እኔ ጃይላትን ብለህ ነው አይደል እኔ ስደውል ማታነሳ እኔ ደግሞ መለየት ነው ምንም ካተጋ ምንሆነ አንቻላ መለየት ነው hold up wait a minute something right አልጠቀም እዚህ ነው መቀመጥ በቃ ይቅርታ አልኩሽ አይደል እንዴ እሺ ባለፈው ለምን እንደዛ አደረከው ምንድነው ሁሉ ጊዜ ጭቅጭቅ በቃ በእናትሽ ተፋች እሺ እንደው ቁጥር ጥራ የምን ቁጥር ከስንት እስከ ስንት ልጥራሽ ከአንድ እስከ አንድ ከአንድ እስከ አንድ 3 እንደውም ከዚህ በኋላ ለ3 ቀን አናወራ አንነጋገር ቅጣት ልድገም አስደግሚኝ በእናትሽ በስሞትልሽ አንድ ጊዜ አስደግሚኝ እሺ ጥራ ድጋሚ እንትን እንደለ ጥራ እሺ ከአንድ እስከ ስንት ነው ከአንድ እስከ 1600 400 ሚሊዮን 36 550 3 በዛብናለሁ ማይበላሽ በጣም ይራል ሽሮ አለ ይቅረምን እንዴ አረና ሰራት ቤት ወይኔ ጉዴ ፈላንዴ ምን ነው በሱ ተለፈነው
አንተ ከፍታፍ የቀረበልህ አፋበላ ቢሞላ ተጠቋሹ ያው ስመረረኝ እንዴ ያናኛለን ይሄንን የሚያጣስም በእናትሽ እንዳጨርሽ እንዴ አጣስዋል ምናምን ብለሽኛ ምን ላምበላ እኔ ምግብ ላምመገብ አረ ታይልሽ ታው እንደዛ ይባልም ታው እንዴ እኔ ማጥፋት ምን እንዲሰማኝ ታሪኙልኝ እነሱ አልበሉምና እኔ ሽሮ ቀበቀለማ ዳራየት ነገር ጨመር ነው የምን እኮ ነው ማሴን ሳይደጥር የምን ልካሩ ለከነ እኮ እንደዛ ማለት እኮ አይነት ነገር ይሰራዩ ግን የአይነቱን ብር ስጠኛ ጥያቄው እኮ እሱ ላይ ነው። ስለዚህ የቀረበልን አፍጥረናል። ጋይስ ይህ በምስሉ ላይ ስለምትመለከቱት ባሩንዳ ስለተሰኘው ባለ ሁለት ራስ ወፍ ልንገራችሁ። ይህ ባሩንዳ የሚባለው ሁለት ራስ ነገር ግን ደግሞ አንድ አካልና አንድ ሆድ ያለው ወፍ ነው። የቀኝ ራሱ አስተዋይና ታጋይ ሲሆን ግራኛው ራሱ ደግሞ ምቀኛና ቶሎ የሚቆጣ ነበር። አንድ ቀን ቀኝ ራስ አንድ ጣፋጭ ፍሬ አግኝቶ በልቶ ፍሬው በጣም ጣፋጭ እንደነበረ ይናገራል። ይህንንም የሰማው የግራኛው ራስ በቅናት ፍሬውን ከመዋጥ በፊት እንዴት አላከፈልከኝም ብሎ ቀኙ ላይ ይጮህበታል። ቀኙ ራስ ወንድሜ እኔ በበላው አንተ ብትበላው ምን ልዩነት አለው? ሆዳችን እኮ አንድ ነው፣ ለአንተም ይጠቅምሃል ቢለው ግራው ሊሰማው አልቻለም። በጥላቻ ተሞልቶ ከዛን ቀን ጀምሮ በቀልን ያጠነጥን ጀመር። ከጥቂት ቀናትም በኋላ እንግዲህ የግራኛው ራስ መሬት ላይ መርዛማ ፍሬ ያያል። ይህንንም መርዝ በልቼ ያንን ቀኝ ራስ እገድለዋለሁ ብሎ ይነሳል። ቀኙ ራስ እየለመነው እባክህ እንዳታደርገው መርዙን ከበላኸው የምንሞተው ሁለታችንም ነን እያለ ቢጮህም የግራኛው ራስ ግን መርዙን በችኮላና በስሜት ይውጠዋል። ብዙም ሳይቆዩ መርዙ በአንድ አካላቸው ውስጥ ተሰራጭቶ ሁለቱም ራሶች በስቃይ ህይወታቸው ያልፋል። ሌላው ለመጉዳት የምንረጨው መርዝ በእኛው በራሳችን ላይ መልሶ ያጠፋና ሌላው ሲጠፋ አብረን እንደምንጠፋ ካወቅን ደግሞ ጥላቻን ትተን በፍቅር መኖር ብንጀምር መልካም ነው። እና ምን ትላላችሁ? ምንስ ተረዳችሁ? እስኪ ሐሳባችሁን አጋሩ። ተዋደሽ ተፈላልገሽ በውጪ የነበረሽን ፍቅር ቤት ውስጥ ማቀዝቀዝ የለብሽም። ኧረ ቢያምሽም እሺ ማለት አለብሽ። ሙድሽ ባይሆን ሙድሽ ማምጣት አለብሽ። ምንድነው እሺ? ሌላ እንዴ ምንስ ቢሆን